አንተ ነሽ አንቺምሻት እንደ ዛሬ ቆንጆ ምግብ ሰርቻ ሳታጭ የምር ሙያሽን ዛሬ ነው ያየሁልሽ ግን እኮ በቤት ወጪ እኮ ትንሽ ብር ብትሰጠኝ ሁሌ ቆንጆ የሆነ ምግብ አዘጋጅልህ ነበር አንቺ ትቀልጃለሽ አይደል እልቅ ብር ካልሽ ላይ ከር ትናንትና የሰጠሽን ብር አንጨልኝማ ያስፈልገኛል እኔ ምንሽ አንድ ሺው ብርስ እንዴ የቤት አስቤዛ ገዛሁበት እየቀለድሽ ነው ምን ያስቃል የምሬን እኮ አንቺ ያምሻል እንዴ እኔ እኮ አስቀምጪው ብዬ እንጂ አስቤዛ ግዢበት ብዬ አይደል የሰጠውሽ እቤት የለም ነበር ስታስቀምጥ እና ባይኖር ምን አገባኝ አንቺ ያምሻል እንዴ እንዴ ቆይማች ነው ተነግረሽ መሰኝ እኔ እኮ የነበር ማመጣው ላቢን ጠብ አድርጌ ነው ናይ እኮ ትርፍ ብር መስሎኝ እኮ ነው ይሄ የምትበለውን ምግብ እኮ ነው ይገዛው ትርፍ ብር ማለት እኔ ምን አገባኝ ስለዚህ ምግብ እንዴ እቤት የለም ነበር ምን እና ባይኖር ምን አገባኝ አንቺ መቼ ነው የምትስተካከል ቁጭ በይ አይንሽን ምን ደሞ ልከለክኝ ነው እኔ ሰራውትን እኮ ነው የምትበላው እና ልከለክኝ መሆኑ ነው አዎ ከለክልሃለሁ ማለት አላበዛሁትም አነሰብሻ ያብዛው አንተ ነሽ አንቺ ያምሻል የሴት ልጅ ጥቃት ይቁም በእውነት የሴት ልጅ ጥቃት ይቁም የሴት ልጅ መጨቆን ይቁም የሴት ልጅ መከራ ይቁም በጣም ነው ያዘንኩት በዚህ ቪዲዮ ሰላም ጤና ይስጥልን ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ በዝዘት ተረፍረፍ በልኝ እንደምን ሰንብታችኋል እኔ ደህና ነኝ እግዚአብሔር የተመሰገነ ይሁን ባንቺ የተዋህዶ ልጅ ነኝ ዛሬም ተመልሼ በአዲስ ቪዲዮ መጥቻላችኋለሁ በአዲስ ቪዲዮ ስመጣ እንግዲህ መግቢያ ላይ እንዳያችሁት ነው በጣም ያሳዘነኝና በጣም የገረመኝ ቪዲዮ ነው ሁላችሁም ማህበራዊ ሚዲያ ላይ ሲዘዋወር ነበርና አይታችኋል ብዬ ተስፋ አደርጋለሁኝ እንግዲህ እነዚህ ባለትዳሮች ናቸው አብረው እየኖሩ ነው ያሉትና ምግብ ሰርታ በመታቀርብበት ሰዓት ቆንጆ ምግብ ነው በጣም ያምራል ይጣፍጣል ብሎ ተደስቶ እየበላ ነበርና የብር ጉዳይ ሲነሳ ብር አምጪ ያስቀመሽውን ብሎ ይላታል ብር ስታመጣ እንዴት ብሩ ጎደለ ምናምን ስል እሷ እንግዲህ አስቤዛ ገዝቼ እኮ ነው ብላ ስትመልስለት እሱ እንዴት አስቤዛ ትገዣለሽ አስቀምጭ ብያለሁ እንደ ሰጠውሽ ብሎ ሲያመናጭቃት ውሃ ሲደፋባት ሲጮህባት ማድ ላይ በጣም ያሳዝናል እውነት ማድ በነገራችን ላይ በጣም ትልቅ ክብር ነው ማንኛውም ሰው ዝቅ ምልለት ማድ ነው እንግዲህ ለእንጀራ ስል ነው ትንሹም ትልቁም ሀብታሙም ደሃውም ንጉሱም ምኑም የሚሰራው የሚኖረው በቃ ብቻ እንጀራ ነው ሌላ ነገር አይደለም ሰውን ዝቅ የሚያደርገውና ማድ በነገራችን ላይ በጣም ትልቅ ክብር ያለው ነገር ነው ግን ማድ ላይ እንደዚህ ሲጮህባት ሲያመነጫጭቃት እንደዚህ ሁሉ ነገር እየተፈጠረ ያለው ማድ ላይ ነው ይሄ ብልግና ነው በእውነት በጣም አሳፋሪ በባህል ደረጃ በጣም የሚያሳፍርና የሚዘገንን ነገር ነው በመከተል ደግሞ ሴት ልጅ እንደዚህ አትደረግም በቃ ማለት አብስላ ማቅረቧ ራሱ እኮ ክብር ሊገባት ነው የሚገባው እንጂ ለምን ከዛ ብር ወስደሽ እንደዚህ ሰራሽ ይባላል እንዴ በስመ አብ ወልድ ባትሰራሳሽ መጥቶ ደግሞ ለምን አልሰራሽ ምሳየት አለ ብሎም ይመታታል ማለት ነው ከእንደዚህ አይነት ወንድ እግዚአብሔር አምላክ ይጠብቃችሁ ግን በዚህ እኔ ላስተላልፍ የመጣሁት ወይም ደግሞ እህቶቼ ሊመክራችሁ የመጣሁት ምንድነው በትዳር ስትኖሩ የቱንም ያህል ቢወዳችሁ ወንድ ልጅ የቱንም ያህል ቢያከብራችሁ የቱንም ያህል ቢያቀመጣጥላችሁ ቢያቆማጥላችሁ ያለ ስራ አትቀመጡ ቤት ውስጥ የምሬን ነው ብላችሁ የቤትም ቤቱ ናችሁ አትቀመጡ ምንም ይሁን የወንድን እጅ አትዩ እግዚአብሔርን ከልቤ ነው በደንብ አድምጡኝ
ሴት ልጅ የትኛውንም ያህል ወንድ ልጅ ቢወዳት የሆነ ጊዜ ላይ ይሰላቻል እና የራሳችሁ ስራ ሊኖራችሁ ይገባል። በቃ ቢያንስ እሱን የማትጠይቁበት ስራ ሊኖራችሁ ይገባል። በእርግጥ ወንድ ነው ኃላፊነት አለበት። ግን ሴቶች እስከሆንን ድረስ በአሁኑ ዘመን ደግሞ የራሳችን ውለን የምንገባበት በራሳችን የምንተማመንበት ስራ ሊኖረን ይገባል። ያለ ስራ ሴት ልጅ አትቀመጥ። የምሬ ነው የምላችሁና ሁላችሁም ይሄን መልእክት አድምጡ። ሁላችሁም ሄዳችሁ በየሰው ሀገር ያላችሁ እህቶቼ ስትሄዱ ለፍታችሁ ሄዳችሁ እንደዚህ እናንተ የሆነ አስተዋጽኦ ይኖራል። መቼስ የሞላበት ምትገባ ሴት የለችም በአሁኑ ዘመን። ራሷ ሰርታ ለፍታ ጥራ ግራም ነው የምትገባውና እንደዚህ ከዚህ ስደት ደክመሽ ሄደሽ ከዛ በኋላ ደግሞ ቁጭ ብለሽ ሰርተሽ አቅርበሽ ባልሽ እንደዚህ የሚያመናጭቅሽ ከሆነ በእውነት ይሄ ተስፋ ያስቆርጣል። ስለዚህ እናንተም ውላችሁ የምትገቡበት ስራ የራሳችሁ በኮንፊደንስ በቃ አንስታችሁ የምትሰሩበት ስራ ሊኖር ይገባል። እንደዛ ስላችሁ እኔ ሰርቼ ወንድን ሊያኖረው ነው ወይ ምናምን ብላችሁ የምታስቡ ልትኖሩ ትችላላችሁ። እንደዛ አይደለም። ሴት ልጅ በቃ መንቀሳቀስ አለባት ብዬ ማምን ሰው ነኝ እኔ። መንቀሳቀስ አለባት፣ መስራት አለባት። የራሷ የሆነ ስራ ሊኖራት ይገባል። ነጋ ጠባ ጨው ለመግዛት ብር አምጣ በርበሬ ለመግዛት እንደዚህ አያስፈልግም። ትላልቅ አስቤዛዎችን በወር አንዴ እሱ ይገዛል፣ ሁሉን ነገር ያሟላል። ከዛ በኋላ ደግሞ የሚያልቁ ነገሮች አሉ። ሽንኩርት ያልቃል፣ ቲማቲም ሊያልቅ ይችላል። ቲማቲም ያልቃል እንጂ ከ2-3 ቀን በላይ አንጠቀምም በሰል ያላለ ቲማቲም ካመጣን። አስባችሁታል? አንዳንድ ነገሮቹ ሊያልቁ ስለሚችሉ እነዛን ለመግዛት አምጣ ከማለት በየቀኑ ሴቶችንም ያሳቅቃል፣ ወንዶችንም የሆነ ምርር እንድሉና እንዲሰላችሁ ያደርጋቸዋል። ስለዚህ ሁላችሁም እያሰባችሁ ትዳር ስትይዙ በቃ ማሰብ አለባችሁ። የራሳችሁ ስራ እንደምትሰሩ ተዘጋጅታችሁ መቅረብ አለባችሁ ማለት ነው። ወደ ትዳር ስትገቡ ተዘጋጅታችሁ ነው መግባት ያለባችሁ። የምሬን ነው የምላችሁ። ባይኖራችሁ እንኳን ወደ ትዳር ከመግባታችሁ በፊት ለህይወት አጋራችሁ በቃ እኔ መስራት አለብኝ፣ ስራ እንደምሰራ ይወቅልኝ፣ የሆነ ስራ መስራት አለብኝ ብላችሁ ማሳወቅ አለባችሁ። በቃ ስራ ልታስጀምረኝ ግድላል ብላችሁ ማለት ነውና ትንሽም ብትሆን ስራ አትናቁ። ደግሞ ብዙዎቻችን ስራ በመናቅ ነው ወደ ኋላ እየቀረን ያለ ነው፣ እንደዚህ መጫወቻ እየሆንን ያለ ነው። የምሬን ነው የምላችሁ። የትኛውም ስራ ይሁን መስራት አለብን። በቃ ውለሽ የምትገቡበት። በነገራችን ላይ ስራ ሲጀምሩ ራሳችሁንም ትጠብቃላችሁ። በቃ ጽድት ፍክት ብላችሁ ነው የምትኖሩት ማለት ነው ስራ ሲጀምሩ። ስራ ከሌላችሁ ግን ቤት ስትውሉ ድክርት ብላችሁ በቃ ምናልባት ሰርታችሁ በኋላችሁት ልብስ ልትቆዩ ትችላላችሁ። ወዲያ ወዲህ እያላችሁ ሊመሽባችሁ ይችላል። በዛን ሰዓት ባላችሁ ሲመጣ የሆነ ያለ አይደለ አሁን ላይ ንጽህናዋን አትጠብቅም እንደዚህ ነች የሚባለው። እንደዚህ የሚባለው በምን የተነሳ ነው? በዚህ የተነሳ ነው። ስለዚህ ስራ ሲጀምሩ በብዙ ነገር ትጠቀማላችሁ። የምሬ ነው የምላችሁ። ባላችሁን በጣም ይወዳችኋል፣ ያከብራችኋል። እናንተ ያለው ፍቅር እየጨመረ ይሄዳል እና ተንቀሳቀሱ ሌላችሁ ወዳለው እና ግን ወንዶች ደግሞ ምንም ይሁን ምን በዚህ ልክ ሚስቶቻችሁን አታሳቋት። እውነት በጣም ከባድ ሼም ነው። እግዚአብሔርን በጣም የሚያስጠላ ነገር ነው። በዚህ ልክ ሚስቶቻችሁን እንደ በኢየሱስ ክርስቶስ ምን ነው እናቴ ይዛ ሌላ ቦታ አልሄደችም። ቤት ውስጥ ነው አስቤዛ ገዝታ ምግብ የሰራችሁ እንጂ ብሩን ለሌላ ሰው አልሰጠች ወይ ለራሷ አልለበሰች። ምንም ያደረገችው ነገር የለም። ቤቴ ብላ ለቤቷ መተ እንዳትራብ ለአይኔ ደስ እንድል አጣፍጣ ሰርታ እንድትበላ ስላደረገች እንደዚህ አንቀሃት ውሃ ደፍተህባት ምናምን። አረ በስመ አብ፣ ይሄ በጣም ከባድ ነው። ጠፊው ግን ተመሽቶኛል። አጮነችው እናንተ ወይ በጣም ደስ አይልም። ከዚህ በኋላ አሁን አብሮ ይኖራል ወይስ ይተዋል ነው ጥያቄው ነው የገረመኝ። ከዚህ በኋላ አሁን ባልና ሚስት ሆኖ ሊቀጥሉ ነው ወይስ እንደው ምንድነው? ለምንስ ካሜራ ተደቀነ? እኔ አልገባኝም። ግን ይሄ ወይ ለማስተማር ነው ወይስ ለቪው ነው? ግን እኔ ሪል ነው የሚሆነው ግን የሚመስለው። በነገራችን ላይ ስናየው ነገርየው እውነተኛ ነገር ነው የሚመስለው። ምክንያቱም በጣም ጥፊዋ ምናምን እውነተኛ ነው የሚመስለው። እሱም ነገር ስራቸው እውነተኛ ነው የሚመስለው። በቃ ማለት እንደዚህ አነቃት ምናምን ያለው ነገር ሪል ይመስላል። ግን እግዚአብሔር አምላክ እንደዚህ አይነት ኑሮ ይሰውረኝ በኢየሱስ ክርስቶስ። ምን አልኖርም እንደዚህ አይነት ኑሮ። እግዚአብሔር አምላክ ሲጀመር ገብቶ አግብቶ
መውጣትም ከባድ ነው። ግን ደግሞ እግዚአብሔር አስተካክሎ ይስጠን፣ እግዚአብሔርን መልካም ሰው ማለት ነው። ምክንያቱም ከባድ ነው ታውቃላችሁ። በጣም 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 አደገኛ ነገር ነው። አሁን ከዚህ በኋላ ህይወት ራሱ እንዴት እንደሚያስጠላ አስባችሁታል? ምንም መከባበር መደማመጥ የሌለበት ትዳር ማለት ነው። እንደምንም ቢሆን እንኳን ገዛሽ እሰይ ካለ በኋላ እንደውም ምግቡን በልቶ ምናምን ከጨረሰ በኋላ ይሄ ብር እኮ ለዚህ ጉዳይ ነበር ያስቀመጥኩት፣ ለምን እንደዚህ አልነገርሽኝም? እና ደግሞ ብር ስሰጥሽ ለምን ከዚህ ወስዳለሁ አላልሽም? ወይ ደግሞ ሌላ ብር ስጠኝ እንደዚህ ሊገዛ ነው ለምን አላልሽም ብሎ ቁጭ አድርጎ መናገር ሲገባው ማድ ላይ እንደዚህ ተነስቶ ግብ መፍጠር፣ ይሄ በጣም ነው የሚያስጠላው። እውነት ስርዓት አልበኝነት፣ እውነት ይሄ በጣም ያሳፍራል። ብቻ ልቦና ይስጣቸው። እውነት እንደዚህ አይነት ነገር የሚያደርጉ ወንዶችም ሴቶችም ካሉ እንግዲህ እግዚአብሔር አምላክ ልቦና ይስጣቸው። ማዕድ ግን ክብር ነው። ለማዕድ ክብር ያልሰጠ ሰው ለምንም ክብር ይሰጣል ብዬ አላምንም። እና እግዚአብሔር ጠብቀን እላለሁኝ ውዶቼ፣ ይቅር በሉኝ። እና እግዚአብሔር አምላክ ይጠብቀን። ግን ሁላችንም እንዳልኳችሁ አድርጉ። በቃ ሁሉንም ነገር በስነ ስርዓት ለማስኬድ። በነገራችን ላይ እንደዚህ አይነት ነገር የሚያጋጥማችሁ ሰዎች ካላችሁ ራሱ ትዕግስት፣ ለሁሉም ነገር ትዕግስት መልካም ነው። ብር አምጪ ስትባል አሁን ማዕድ ላይ ራሱ እያሉ ተነስታ መሄድ አልነበረባትም። እንደ ሪል ከሆነ ማለት ነው ነገር የምር እንደም ለምን ምግቡ ይበላ፣ ቆይ ማዕድ ይለቅ እንብላና ከዛ በኋላ አመጣለሁ ያለው ችግር የለውም። እየተበላ ደግሞ ብር እኮ ቆሻሻ ነገር ነው አይደል? ብዙ ሰው ስለሚይዘው ብር ላይ ያለው ብዙ ባክቴሪያዎች ሊኖሩ ይችላሉ። ስለዚህ ያ ነገር ራሱ ገብቶ ያማልና እንደዚህ አይደረግም። ሲጀመር የምር ሁሉ ነገር ስርዓት የሌለው ነገር ሲያስጠላ እና ይሄን ቢያደርጉ መልካም ነው። ለማንኛውም ልቦና ይስጠን። እንግዲህ ይሄ ቲክታክ ዘንድሮ ሰውን አጨለለ እኮ በቃ ትንሹም ትልቁም። እኔ እንጃ በጣም 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 የሚያስጠላ ነገር ነው እየታየ ያለው በዚህ በዩቱብ ነው በቲክታክ። እግዚአብሔርን እንደዚህ ለቪው ብሎ ሰው ራሱን ክብሩን ዝቅ እያደረገ ትዳሩን እየበተነ በቃ እኔ እንጃ አላውቅም ምን እየታየ እንዳለ ምን እየሆነ እንዳለ እኔ አላውቅም። እግዚአብሔር አምላክ ይወቅ። በጣም ነው የሚያስጠላው በነገራችን ላይ እና ቲክታክ ነው ሰው እንደዚህ እያሳበደ ያለው። ብቻ ልቦና ይስጠን አምላክ ቅዱሳን፣ እንደው መጨረሻችን ያሳምርልን። በእውነት የሰው መሳቂያ አድርገን ቸሩ መድኃኔዓለም። ሁሉም ነገር በነገራችን ላይ ከንቱ ነው። አሁን ባለፈው እህታችን እንደምንም አድርጋ በጣም የፈመሰች እህታችን ነች። ከ700 ሺህ በላይ ፎሎወርስ ያላት ነች። አሁን ይኸው ከሞተች በኋላ ወደ 900 ሺህ ብር ምናምን 900 ፎሎወር ገብቷል ማለት ነው። እና በጣም ነው ያሳዘነኝ። ማለት ሁሉ ነገር ከንቱ ነው። በቃ የቱንም ያህል ታዋቂ ብንሆን፣ የቱንም ያህል ባለ ሀብት ብንሆን፣ ምንም ነገር ብኖረን ከመቃብር በታች ነው በቃ እኛ የምንሆነው። ምንም ለኛ አይጠቅመንም እና እንደው ለማይጠቅም ነገር ብለን ክብራችን ዝቅ ባናደርግ፣ ባህላችንን ባናሰድብ፣ እውነት እንደሆነ አላውቅም፣ ትዳራችንን ባናበላሽ፣ የሆነ መጥፎ ስም እንዲኖርን ባናደርግ መልካም ነው ብዬ አስባለሁ። ለሚመጣ ትውልድ እንደው መልካምና ያማረ ነገር ማስተላለፍ ካለብን እሱን አስተላለፍ ብናልፍ፣ ከሌለብን ደግሞ ዝም ብንል ጥሩ ነው። እንደው መጥፎ ነገር ባናስተላልፍ መልካም ነው ብዬ አምናለሁኝ። በአሁኑ ሰዓት ግን በጣም አጸያፊ ነገሮችን እናትና አባት ወጥቶ የማይሆን ነገር ሰርቶ ቁጭ ይላሉ። በዛ ላይ ልጅም እያየ ያድጋል። ነገ ደግሞ ምን አይነት ልጅ ሆኖ እንደሚያድግ እንግዲህ አስቡት። አሁን ላይ በተለይ በኢየሱስ ክርስቶስን በጣም ነው የሚያስጠላው ሁሉም ነገር። በቃ ልጅ አጠገባቸው ቁጭ አድርጎ እንዴት እንደሆነ ይሆናሉ። ከፈለጉ ባልና ሚስት ይሳሳማሉ። ይሄ ደግሞ ልጅ ፊት አይደረግም። እንደዚህ ይጨቃጨቃሉ። የልጅ አእምሮውን ምን ይዞ ነው የሚወጣው? ይሄ ሁሉ የሚሆነው ለምንድነው? ታዋቂ ለመሆን ፈመስ ለመሆን ነው። ልጅ ቁጭ አድርጎ መጨቃጨቅ፣ መነታረክ ምናምን በቃ የተለያየ ነገር። ሚስት ቁጭ አድርጎ ሌላ ውሽማ ይዤ መጣው ምናምን መባባል ልጁ እያየ ማለት ነው። ኧረ በጣም ነው የሚያጸይፈው። የምሬን ነው የምላችሁና ኧረ እግዚአብሔር አምላክ ወይ በቃቸው በለን። እንደው ሁሉ ነገር ያስጠላል በቃ አሁን ላይ ማለት ነውና ልቦና ይስጠን። በቃ ሰው
ከእውቀት ይልቅ ታዋቂነትን ነው እየፈለገ ያለው። የሰው ልጅ አዋቂ ሲሆን ብዙ ነገሮችን መቀየር ይችላል፣ ብዙ ነገሮችን ማድረግ ይችላል። ግን አዋቂ ሳይሆን ታዋቂ መሆን ደግሞ መጥፊያ ነው የሚሆነው። በቃ ሁሉ ነገራችንን ነው ይዞ የሚጠፋውና ልቦና ይስጠልላችሁ ወዳለው። በተረፈ እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ቻናሌን አሳድጉልኝ። በጣም ጥዬ ነበር ቻናልን እና አሁን ሙትትት እያለ ነው። እንድድን በሁለት እግሩ ቆሞ እንዲሄድ ሼር አድርጉልኝ። እንዲሁም ደግሞ ለሌሎችም እህቶቻችሁ ወንድሞቻችሁ ሼር አድርጉና መልካም ነገሮችን ይዤ እመጣለሁኝ። እንማማራለን። እኔ መቼስ ፖለቲካ ምናምን ይዤ አልመጣም። እንደዚህ ምክር አዘል ነገሮችን ነው ይዤ የምመጣው። እናንተ ከሰማችሁ ግን ትጠቀሙበታላችሁ። የምሬን ነው የምላችሁ። እና እወዳችኋለሁ፣ አከብራችኋለሁ። ራሳችሁን ጠብቁ ያላችሁበት እግዚአብሔር አምላክ ይጠብቃችሁ። መልካም ጊዜ ይሁንላችሁ። በጣም ነው የምወዳችሁ። ሼር አድርጉ፣ ሰብስክራይብ እንዳይረሳ።